እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም። መሬት ላይ ያሉትን ስራዎች በማየት ጭምር ነው። በእርሻ ያለውን ስራ በደንብ እንደምታዩት ብዙ ስራ ይጠበቅብናል፣ ግን ጅማሮ አስደማሚ ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3 4 5 ዓመት በፊት ያው የት እንደነበርን ይታወቃል። ዋናው ለኢትዮጵያውያን ማስተላለፍ የምፈልገው መልእክት ሆሊስቲክ አፕሮች መከተላችን፣ ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይኒንጉን ሳንጥል፣ ከተማውን ሳንጥል፣ ቴክኖሎጂውን ሳንጥል ሁሉንም በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ያለው። በአንድ ጉዳይ አቴንሽን ሰጥቶ አንደኛው መተው ያ የተሰጠው ጉዳይ ሊያድግ ይችላል፣ የተለየው ደግሞ ይቀራል። የኛ አፕሮች እሱ አይደለም። ዋና ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል፣ በኢንዱስትሪ የሚታየው ለውጥ በግብርና ይታያል፣ በማይኒንግ የሚታየው ለውጥ በቱሪዝም ይታያል። እነዚህን አስተሳስረን ምርታማን ተሳደገን ሀብት ካገኘን በኋላ የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል።